ሰላም እንዴት ናችሁ? ሳሮን ነኝ። በኦርቶዶክስ ክርስቲያን ላይ እየተደረገ ያለውን ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችን ልናሰማ ይገባል። አመሰግናለሁ። አትግደሉን። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? እስከ መቼ? ገዳዮች የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምን ደሞ አታስቆሙት? ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? ኢትዮጵያ እንደ ሀገሩን እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። በአርሲ ተጨማሪ የግድያ መርዶ ትላንት በቀን 29 ተሰምቷል። ዛሬም የኦርቶዶክሳውያኑ ሞት የሚያስቆም አካል አልተገኘም። ገዳይ ያለ ከልካይ በነጻነት ኦርቶዶክሳውያኑን እየጨፈጨፈ ይገኛል። የአርሲ ዞን መንግስት የተገደሉትን ኦርቶዶክሳውያን እንደ ዞኑ ነዋሪዎች ስላልተመለከተ ፍትህ ብለው በማህበራዊ ሚዲያ ላይ የሚጮሁ ጽንፈኞች ናቸው ብሎ በየሚዲያው ዘመቻ ጀምሯል። የኦርቶዶክሳውያንን ሞት በተመለከተ አንድም የሐዘን መግለጫ ወይም የህሊና ጸሎት ያልተደረገ የውሻ ሞት አድርገው ወስደውታል። ጠቅላይ ቤተ ክህነት በበኩሉ እንደ ፕሮቴስታንት ቤተ እምነት እኩሌታ አንድ የሐዘን መግለጫ ካወጣ በኋላ የራሳቸው ጉዳይ ብሎ ዝም ብሏል። በዚህ ትውልድ መሃል ኦርቶዶክሳዊነት የራዕይ ልጆችን መልክ የያዙ የተበተኑ ህዝቦች ሆነው ቀጥለዋል። ፍትህ የሚሰጥ ባይኖርም ከተኩላ የሚያስጥል እረኛ ባይመጣም እኛ ግን ዛሬም ፍትህ እያልን እንዘልቃለን። የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍልን። እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። ለቅድስት ቤተክርስቲያንም የሰማዕታቱን ደም ምክንያት አድርጎ የነሱን የሰማዕትነት ፍጻሜ የመከራ ፍጻሜ እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። ይህንን ድምፅ የምትሰሙ እንዲህ ያለውን መከራና የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች የሚገባችሁን ኃላፊነት እንድትወጡ በዚህ አጋጣሚ እንጠይቃለን። በየስፍራው መከራ እየተቀበሉ ያሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናትም ጭምር ሰማዕትነትን እየተቀበሉ ያለበት ጊዜ ነው። እግዚአብሔር ይህን ክፉ ጊዜ በቸርነቱ ያሳልፍልን፣ የሰማዕታቱን በረከት ያሳድርብን። መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም። ይሄ ነው የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት
አላበቃም። ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልእክት ያለኝ። እንጩህላት እስቲ እውነት ያ ሳንቲም ቋጥሮ የሚሰጠን ቅጠል ሸጣ የምትሰጠን ሳንቲም ለአገልጋዩ እኛ መድረክ ላይ ቁጭ ብለን እየዘመርን እየታየን ወንበር በደንብ ስነስርዓት የምንበላው የምንጠጣው የምንጓዝበት በደንብ ተደላሉ ያለን አገልጋዮች የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው። መቼ ነው የምንወጣው? ይህች በአርሲ ጭፍጨፋ ሰለባ የሆነችው ህፃን ከትንሽ ማገገም በኋላ ድምጿን አሰምታለች። ያቺ እናቷን 2 ወንድሟንና 1 እህቷን ገድለው በእናቷ አታልቅሺ መተው ይገሉሻል የሚል የሟች እናት ማሳሰቢያ ሰምታና ተግብራ በህፃንነት እድሜዋ ስቃይን ታግዛ ይቻለች። ከ5 ቦታ በላይ በጥይትና በቆንጨራ በሳስተው ጥለዋት ለምስክርነት በእግዚአብሔር ታምር የተረፈች የ8 ዓመት ልጅን አስታወሳችኋት? እነሆ ሙሉ በሙሉ ድና ወደ ቀድሞዋ ጤናዋ ባትመለስም ከትንሽ ማገገም በኋላ በ2 እግሯ ቆማ አምላኳን እያመሰገነች ትገኛለች። ነገር ግን አሁንም እረፍት አልባ ሞት፣ ዝርፊያ፣ ስቃይና ግድያው የተዋጀባቸው ኦርቶዶክሳውያን ዛሬም በመከራ ውስጥ ይገኛሉ። የፍትህ ጀንበር እስክትመጣ ድረስ የጨለማ ዕዳችንን እንዲገፈፍ ፍትህ እንላለን። ትንሽዬ የ8 ዓመቷ ብላቴና ከሞት አፋፍ የተረፈችው ስንታየው ናትና ዛሬ እኔና የተወሰኑ ጓደኞቼ በሆስፒታል ምናልባት ትንሽዬ ነገር እንኳን መግዛት ከቻለ ብለን የሕክምና ድጋፍ ስለሚያስፈልጋቸውና አፋጣኝ ሕክምና ካላደረገች በስተቀር ቁስሉ እየመረቀዘ እየተከፈተ ከዚህ ከኋላ በኩል ነው በዚህ በኩል ነው የወጣው በዚህ ጋር ተመታና እጇ ላይ ያለውና ከጀርባዋ በኩል ጥይት ሰውነቷን የበሳት እህቴ ናት እና ቶሎ ሕክምና ካላገኘች ከዚህ በኋላ የማገገም ነገሩ ከባድ ስለሚሆን እናም ደግሞ የአቅም ጉዳይ ስላለ ሁላችንም ተረባርበን ያቅማችንን እንድናደርግ የበኩሌን ለማድረግ ነውና እዚህ ድረስ የመጣሁት። አሁንም ይህን ድምጽ የምትመለከቱ በዓለም ዙሪያ ያላችሁ ክርስቲያን ወንድሞቼ እህቶቼ ይህች ከሞት ያመለጠችዋን ትንሽዬዋን ብላቴና ተረባርበን ወደ ተሻለ ሕክምና ወስደን በሰላም እንድትኖር እናደርግ ስል መልእክቴን አስተላልፋለሁ። አመሰግናለሁ። ሐዘናችን ጠፍቶ ይፈካል ፊታችን። ትድኛለሽ። እሺ እኔ ቆይ አመሰግናለሁ። አመሰግናለሁ። ሌሎቻችሁም እንደዚሁ ድጋፍ እንድታደርጉልኝ ፈልጋለሁ። ባያችሁ ሌሎቻችሁም እንደዚሁ ድጋፍ እንድታደርጉልኝ ፈልጋለሁ። እግዚአብሔር ይማርሽ። እሺ እኔ ልጅ ያልፋል፣ እግዚአብሔር ያሳልፋል፣ ሁሉም ያልፋል፣ እግዚአብሔር ያሳልፋል፣ ልጆቹን መቼ ይረሳል። ይህ እዚህ ጋር የምትመለከቱት ወጣት አሰቦት ገዳም ላይ በደረሰው ጥቃት 4 ቦታ በጥይት ተመቶ የተረፈና የእግዚአብሔርን ታምራት ያየንበት ወጣት ነው። ይህ ወጣት በዚህ ሰዓት ላይ የኛ ድጋፍ ያስፈልገዋል። ምክንያቱም በቂና የተሻለ ሕክምና ስለሚያስፈልግ ይህን ቪዲዮ የምትመለከቱት በዓለም ዙሪያ ያላችሁ ድጋፍ እንድታደርጉለት የተሻለ ሕክምና እንዲያደርግ ሲል ጠይቃሉ። አንገቱ ላይ ጀርባው ላይ በሁለት ጥይት ተመቶ ከሞት የተረፈ የአሰቦት ገዳም አብነት ተማሪ ነው። እዚህ ጋር የምትመለከቱት ማለት ከጎን ያለው ወንድም ሁላችሁም እግዚአብሔር ይማረ እግዚአብሔር ይማረ እግዚአብሔር ይማረ በሉት። ሌሎቻችሁ ደግሞ ማገዝ የምትችሉ ደግሞ ወገኖች እያገዛችሁት ከጎኑ ልትቆሙት መልእክት አስተላልፋለሁ። በአዳማ ኃይለ ማርያም ሆስፒታል ነው የሚገኘው ወንድማችን። መታችሁ እንድትጎበኙት እንድታሳክሙት ስል መልእክቴን አስተላልፋለሁ። እግዚአብሔር አምላክ የቤተ ክርስቲያንን ግፍ የአማኞቹን ሞት መከራ ሰቀቀን ያቆምልን፣ እንባቸውንም ያብስልን። የቤተ ክርስቲያን አምላክ ይፍረድ። አሜን። I say